ዩኒቨርሲቲ ወይም ቤቴ ድረስ መጥተው አንኳኩቶ ይቀጥሩኛል የሚል እምነትና ግምት ነበርኝ ያለሆነ ከዛ ለመድ ነው ስንወጣም ቅር እያለን ይወጣና ብሔራዊ ኩራቴ ሁሉ ተሟጦ ካለቀና ተስፋዬ በሙሉ በእግዚአብሔር ላይ ከሆነ በኋላ ነው ማለት ይችላል ስራ ማግኘት የቻልኩት እና ይሄ ዛሬ ሳይሆን ድሮም በእኛም ጊዜ የነበረ ችግር መሆኑን ልጆች ተረድተው ኤልሻዳይ ይባላል የቦልድ አፓረል ኮፋውንደር እና ጀነራል ማናጀር ነው ስሜ ፍቅር ተስፉ ይባላል የቬስትስ ጋርመንት ፕሮዳክሽን ፒኤልሲ ስራ አስኪያጅ እና ሼርሆልደር ባህር ዳር ዩኒቨርሲቲ አይ ቲንክ ከተመረቅኩ አሁን 6 አመት ሆኖኛል ማስተርሴን ደግሞ የጨረስኩት ከ3 አመት በፊት ነው ሁለቱንም በፋሽን ዲዛይን እና በፋሽን ቴክኖሎጂ የባህር ዳር ዩኒቨርሲቲ ቆይታዬ ምናልባትም በህይወቴ ውስጥ ከማድረሳቸው ትዝታዎች እና አጋጣሚዎች ውስጥ አይ ቲንክ ትልቁን ድርሻ ይዛል የሚል እምነት አለኝ ከቤተሰብ ርቀሽ ተነጥለሽ በከፊል ራስሽን እያስተዳደርሽ የምትኖሪበትን አጋጣሚ የምትማሪበት አዳዲስ ሰዎች የምትተዋወቂበት የምትላመጂበት እና የህይወት ተሞክሮና ልምድ የምትወስጂበት በገንዘብ ትንሽም ብትሆን ከቤተሰብ የምትላክልሽን ገንዘብ እሷን ተቀብለሽ የምታስተዳድሪበት ራስሽን እንዲሁም ትልቅ ዕውቀት የምትገበይበት ብቻ ሳይሆን ብዙ እንዳላወቅሽ የምትማሪበት ብዙ የሚበልጡሽ ሰዎችም እንዳሉ የምታይበት አጋጣሚን የተማርኩበት ነው ወይም ያየሁበት በተቻለ መጠን በደንብ ኤክስፖዝ እንድንሆን ያደርጉን ነበር የተለያዩ ኢንተርናሽናል ኢቨንቶችንም ስለሚያዘጋጁ በደንብ ኤክስፖዝ እንድንሆን ያደርጉን ነበር ከዛ በኋላ ግን ከወጣን በኋላ ከትምህርቱ ጎን ለጎን ኢንተርንሺፕ በጣም ጠቅሞን ነበር ከዛ ደግሞ ተመርቀን ተቀጥረን ያለው ደግሞ ኤክስፖዠር ኮምፕሊትሊ ሌላ ነበር ከቤተሰብ ወጥቼ አላቅም ሃይ ስኩል እስከጨርስ ድረስ ከሃይ ስኩል በኋላ ለመጀመሪያ ጊዜ ከተማርኩበት ካደኩበት አካባቢ ወጥቼ መሄድ የቻልኩት ወደ ባህር ዳር ዩኒቨርሲቲ ነውና ለኔ ይሄ አዲስ ነገር ነው የቤተሰብ ናፍቆት አለ ከቤተሰብ ናፍቆት ጋር እንዴት ነው የምትኖሪው የሚለውን ተማሪበታለሽ ከዛ ባለፈ ቅድም እንዳልኩትኝ ስትገቢ በሙሉ የምታገኙ ሰው እንግዳና አዲስ ነው በዶርም ውስጥ ከነኚህ ሰዎች ጋር ባህሪያቸውን ለምደሽ ተላምደሽ ራስሽን ማስለምደሽ አብሮ መኖርን ተማሪያለሽና ማህበራዊ ህይወትንም በዚሁ አጋጣሚ የምትቀስሚበት ነው ምንም እንኳን ምግብ ዶርሚቶሪ ተዘጋጅቶልሽ የምትኖሪ ቢሆን ከዛ በመለስ ያሉ ለሻይ ለቡና የሚላኩልሽን ገንዘቦች እንዴት ቆጥበሽ ወር ከወር ማስተዳደር እንደምትችይ ተማሪበታለሽ እንዳልኩትኝ በሃይ ስኩል ደረጃ እኔ ትምህርት ስማር ምናልባት ከተክላላ ተማሪ አንደኛ ሁለተኛ ሞጣ ለሆን ይችላል ዩኒቨርሲቲ ጆይን ሳደርግ ከኔ ጋራ ተመሳሳይ ወይም ከኔ በላይ የተሻለ ካሊበርና ዕውቀት ያላቸው ልጆች የሚመጡበት ነው ስለዚህ ለካ እንደዚህ የሚበልጡኝ ከኔ የተሻሉ ሰዎች አሉ ብለሽ የምትይበት ብቻ ሳይሆን ግሬድም ሲመጣ ራስሽን ዋው ለካ ጎበዝ አይደለሁም ብለሽ የምታይበት እየተማርሽ በሄድሽ ቁጥር ደግሞ ብዙ ዓለም እንዳላወቅሽ እየተረዳሽ የምትሄጂበትኝ ተቋም ነው ወይም ደግሞ የህይወት ትዝታ ነው ከዛ በመለስ በቤተክርስቲያን አካባቢ አገልግሎትም ተሳትፎም ነበረኝ ይሄ አጋጣሚ በህይወቴ ውስጥ በጣም ትልቁን ልለው የምችለውን የስነ ምግባር የሞራል ቫልዩ የሰነቅኩበት ነውና አሁንም ድረስ ትልቅ ትዝታ ጥሎ ያለፈ ነው ብዬ ብል ማጋነን አይሆንም ቻሌንጅ የነበረው ረጅም ሰዓቶች ነበሩን አይ ዶንት ኖ አሁን የኛ ጊዜ እሁድም ረፍት አልነበረንም እንሰራ ነበረ ግን at the same time በጣም ደስ የሚል ኢንቫይሮንመንት ነበረን እንወደው ነበረ አብረውኝ የተማሩ ልጆችን በጣም የሚወዱ ስለነበር እርስ በርሳችን ኢንስፓየር እንደራረግ ነበረ ሶ ብዙም ቻሌንጅ አልነበረው ሞር ደስ የሚል ነገር ነበረው ግን ረጅም ሰዓት መማሩ ረጅም ሰዓት ከአየሩ ሁኔታ ጋር ምናምን ትንሽ ይከብድ ነበር መጀመሪያ ከዛ ለመድ ነው ስንወጣም ቅር እያለን ይወጣና በ1990 ነው ጆይን ያደረኩት ዩኒቨርሲቲው የአንድ አመት ተኩል ትምህርት ከጨረስን በኋላ ነበር ሜዲሲን ኢንጂነሪንግ እና ኤጁኬሽን በሚል ምን መርጠውና የአንድ አመት ትምህርታችን እንዳጠናቀቅን ኢንጂነሪንግ መረጥኩኝ ተሳክቶልኝ ኢንጂነሪንግ ጆይን ለማድረግ ቻልኩኝ
ከዛ በኋላ ግን ሁለተኛው ዓመት የመጀመሪያው ሴሚስተር እንደተጠናቀቀ ከኢንጂነሪንግ ደግሞ ብዙ ፊልዶች ስለነበሩ አንዱን መምረጥ ግድ ይል ነበረ። ያን መረጣ ለማድረግ ከተለያዩ ዲፓርትመንት ተወካይ ፋካልቲዎችና መምህራን ኦሪየንቴሽን ይሰጣሉ። የየራሳቸውን ዲፓርትመንት ፕሮሞት ያደርጋሉና የተለያዩ መድረኮች እየተዘጋጁ ያንን ኦሪየንቴሽን ይሰጡ ነበርና በዛ ጊዜ ኦሪየንቴሽን ይሰጡ ከነበሩት ሰዎች ውስጥ ከቴክስታይል ኢንጂነሪንግ ዲፓርትመንት ዶክተር ስለሺ ዘለቀ የሚባሉ አንጋፋ ምሁር ነበሩ። እሳቸው ተገኝተው ስለ ዲፓርትመንቱና በዘርፉ ስላለው ኦፖርቹኒቲ ብሪፍ ባደረጉን ጊዜ የሰጡን ኢንላይትመንት ቴክስታይል እንድመርጥ ትልቅ አስተዋጽኦ አድርጓል እና ከምድር እስከ ሰማይ ድረስ ቆጥረን ልንዘልቀው የማንችለው ብዙ ነገር ከቴክስታይል ፋይበር የተሰራ መሆኑን ለማስረዳት የሄዱበት ርቀት በጣም መስጦኛል በጊዜው። ከዛ ውጭ ገበያው አካባቢ የነበረውን ፖቴንሻል የመንግስትንም የፖሊሲና ስትራቴጂ አቅጣጫ በወቅቱ የነበረውን በአግባቡ ነበር ብሪፍ ያደረጉንና በዛ ምክንያት ቴክስታይልን ለመምረጥ በቅቻለሁ። ከዛ ውጭ ኤሌክትሪካል ምህንድስና የማጥናት ፍላጎት ነበረ። አንዱ ምርጫ እሱ ነበረ። ከሁለት አንዱን እስከ ጆይን እስካደረኩ ድረስ በደስታ ለማጥናትና ትምህርቴን ለማጠናቀቅ ዝግጁ ነበርኩ። ከዛም ውጭ ሊደርሰኝ ቢችል ግን የእግዚአብሔር ፈቃድ ነው ብዬ ለመቀበል ዝግጁ ነበርኩና ቴክስታይል ኢንጂነሪንግ ነው የተመደብኩት። በዛ መሰረት የ3 ዓመት ተኩል ከዛ በኋላ የቴክስታይል ኢንጂነሪንግ ጥናት ክፍል ውስጥ ገብቼ ተምሬ በ1994 በኢትዮጵያ አቆጣጠር ተመርቄ ወደ ስራው ዓለም ለመቀላቀል በቅቻለሁ። ከተመረኩኝ በኋላ መጀመሪያ ተቀጠርኩኝ። ኒድ ቱ ፊኒሽ የሚባል ካምፓኒ ነው የተቀጠርኩት። ኒድ ቱ ፊኒሽ ኤክስፖርት የሚያደርግ ካምፓኒ ነው። በጣም ብዙ ነገር ይቀየረው። በዚህ አጋጣሚ በጣም ነው የማመሰግነው ወይዘሮ ዝናሽ። ኦልሞስት ሁሉንም ነገር ነው የተቀየረው። ምክንያቱም ኤክስፖርት ላይ የነበረውን ማርኬት አናቀውም፣ ኳሊቲ ዋይዝ አናቅም ነበረ። አናቅም ሳይሆን የሆነ በጣም ሲሪየስ ሆኖ እንትን ያልኩት እዛ ነው ያገኘሁት እውቀት። ከዛ በኋላ ሐዋሳ ዩኒቨርሲቲ ለማስተማር ሄድኩኝ። ከዛ የራሴን ጀመርኩኝ። ግራጁዌት አድርጌ ወደ ስራው ዓለም ስቀላቀል በዩኒቨርሲቲ አካባቢ ቀደም ሲል የገለጽኩልሽ ኦሪየንቴሽን በተሰጠበት ጊዜ ይነገረን የነበረውን ብዙ ነገር ገበያው ላይ አላገኘሁትም። እኔ አስብ የነበረው ገና ከዩኒቨርሲቲ ሳልወጣ በዘርፉ ያሉ የመንግስት ተቋማት፣ የግል ድርጅቶች፣ ምናልባትም መንግስታዊ ያልሆኑ ተቋማት መጥተው እዛው ዩኒቨርሲቲ ድረስ ፈልገው ለምነው እንደሚቀጥሩኝ ይጠብቅ ነበረ። የሆነው ግን እውነት ለመናገር ያ አይደለም። ኦፍ ኮርስ የተወሰኑ ድርጅቶች መጥተው ዩኒቨርሲቲው ድረስ አወዳድረው የቀጠሩበት፣ ዩኒቨርሲቲው ተማሪዎች ግራጁዌት ተማሪዎችን ያስቀረበት አግባብ ነበር። ጥቂት የተወሰኑ ግራጁዌቶች ግን ወተን ስራ ለማፈላለግ ተገደናል ብቻ ሳይሆን ወራትን ስራ በማፈላለግ ጊዜ ያጠፋንበት ሁኔታ ነበር። በመጨረሻም ብዙ የግል ድርጅቶች በጊዜው አልነበሩም። በወቅቱ አብዛኞቹ በመንግስት የተያዙ ማምረቻ ፋብሪካዎች ወይ መንግስት ተቋማት ናቸው። እነዚህም በራሳቸው እቅድ መሰረት የስራ ቅጥር ማስታወቂያ ወጥተው ሰራተኞችን ይቀጥሩ ነበር እንጂ እኛ ስለፈለግን ሲቪ በትነን ወይም ሄደን ጠይቀን የምንቀጠርበት አጋጣሚ አልነበረም፣ ወይም ደግሞ ክፍት የስራ መደቦች አልነበሩም። በዛ ምክንያት የመንግስት ከፍተኛው ተቋም የኢንዱስትሪ ሚኒስቴር ድረስ ሄደን እንዲህ ተብለን ነው ተመረን ተመርቀን ወደ ስራው መስክ የመጣ ነው፣ ግን ስራ ማግኘት አልቻልንም ብለን ጉዳዩን በጽሁፍም በቃልም አስረድተን የድጋፍ ደብዳቤ ለመንግስት አምራች ድርጅቶች ተጽፎልን የተቀጠርንበት ሁኔታ ነው የነበረውና ይሄ በጊዜ ሂደት ብዙ ለውጦች አሉት። ይሄ ማለት ግን አሁንም የገበያው የቅጥር ፍላጎት ዩኒቨርሲቲዎቹ እያመረቱ ከሚያቀርቡት ጋር የሚተካከል ወይንም የሚበልጥ ነው ማለት አይደለም። ተመሳሳይ ችግሮች አሁንም አሉ። ስለዚህ በዚህ ሁኔታ ነው ስራ የጀመርኩትኝ። ከዛ በኋላ ግን የስራ እድሎቹ እየሰፉ የሄዱበት አጋጣሚ ነው የነበረው። ስለዚህ ከታችኛው የሱፐርቪዥን ፎርማን የስራ መደብ ጀምሮ ከቴክኒካል መደቦች ጀምሮ ቀስ እያልኩኝ ወደ ማኔጀሪያል በኋላም በመንግስት ቤት በተለያዩ ተቋማት የምርምር የፖሊሲ ተቋማት ውስጥ ከኦፊሰርነት እስከ ዳይሬክተርነት የሰራሁበትን አጋጣሚ ፈጥሮልኛል። ይሄም ደግሞ ወደ ውጭ ሄጄ ትምህርት እንድማር እና ማስተርሴን እንድሰራ አጋጣሚውን ፈጥሮልኛል። ከዛም በኋላ ተመልሼ እንደገና ከመንግስት ተቋማት ወደ ፕራይቬት ሴክተር ጆይን አድርጌ እንደዚሁ በከፍተኛ ኃላፊነት በስራ አስኪያጅነት በፕሮጀክት ማኔጀርነት ብዙ ቦታዎች ከሰራው በኋላ መጨረሻ ላይ አሁን አብሬያቸው ከምሰራቸው ፓርትነሮቼ ጋር ይሄንን ድርጅት አቋቁመን በጋራ እያንቀሳቀስን ለኤክስፖርት የተለያዩ አልባሳትን እያመረትን በመላክ ላይ እንገኛለን።
ብቻዬን አይደለሁም ኮፋውንደሮች አሉኝ የቦልድ ማርክ ሪል ስቴት እህት ካምፓኒ ነው ቦልድ አፓረል የጀመርንበት አንደኛው ፕሮፌሽናል የሆነ ሉክ ግዴታ ያስፈልጋል ወደሚለው ስለመጣን ነው እነዛ ፕሮፌሽናል የሆኑ ሉኮች ደግሞ ከኛ ከውጭ ሀገር ሱፎች በተጨማሪ የኛ የሀገር ውስጥ የሆኑትን ፕሮዳክቶች እየቀላቀልን ማስለመድን ብለን ስላሰብን ነው ከዛ ደግሞ ሪጂድ ከሆነው ፕሮዳክት ወጣ ብለን ፋሽነብል ወደ ሆነው ብራንዳቸውን አጥንተን ቪዥን እና ሚሽን ቤዝ የሆኑ ዲዛይኖችን ማቅረብ እንደ አጠቃላይ ፋሽን ብራንዲንግ ብለን ነው የጀመርነው አስፈላጊ ነው ብለን ስላመንን አንድ ላይ ሆነን የከፈትነው ያው ይሄ ድርጅት የተለያዩ አልባሳትን እያመረተ ወደ አሜሪካ ገበያ የሚልክ ነው ቬስትስ ጋርመንት ፕሮዳክሽን ይባላል ቀደም ሲል ከዛሬዎቹ ፓርትነሮች ጋራ ከኢትዮጵያ ለአሜሪካ ገበያ የሚሆኑ ምርቶችን እያስመረትን እንደ ባይንግ ኦፊስ አቋቁመን እንልክ ነበር ከባይንግ ኦፊስ ነው ወደ አምራችነት የመጣ ነው ምክንያቱም እየገዛን ከተለያዩ አምራቾች ከመላክ ይልቅ እኛ ራሳችን ሙሉ ኮንትሮል ኖሮን ማምረት ብንጀምር በራሳችን ፋብሪካ የተሻለ ውጤት ያስገኝልናል በሚል ነው ወደዚህ ስራ የገባ ነው እሱም የተሻለ ውጤት አስገኝቶልናል ቅድም እንዳልኩትኝ እንደምታዩት ፋብሪካው በሙሉ አቅም እየሰራ ይገኛል በእኛ ሙያ ብዙ ጊዜ ኮላቦሬሽን የለም እኔ ኮላብ ያደረኩት ኮምፕሊትሊ ከእኔ ሴክተር ውጪ ካሉ እንትኖች ጋር ነው so finance wise management wise administration wise ከሰው ጋር ኮላቦሬት ሲደረግ ይበልጥ ይጠቅማል የሌላ ሴክተርም አዳፕት ለማድረግ ይጠቅማል ብዬ መክራለሁኝ ያንን ነው ለምንችለው ተመራቂ ተማሪዎች ወደ ስራው ዓለም ሲሰማሩ ሊገጥሟቸው የሚችሉ ነገሮችን በተወሰነ ደረጃ ከልምዴ ሼር ለማድረግ ልሞክር ቅድም በተወሰነ ደረጃ ለማስረዳት ሞክር ያለው ተመርቀው ሲወጡ በቀጥታ ስራ ላይ ያገኙ ይችላሉ ስለዚህ ብዙ ጊዜ በዩኒቨርሲቲም በተለያየ አጋጣሚ ፕላትፎርሞች ስራ ማግኘት ቀላል እንደሆነ የሚነገረውን ያክል ቀላል ነው ብዬ መረጃ ማስተላለፉን አልመርጥም ይልቁንስ ቻሌንጅ ሊገጥማቸው እንደሚችሉ አስበው ከወዲሁ ራሳቸውን አዘጋጅተው መውጣት መቻል አለባቸው ተመርቀው በሚወጡበት የሥራ መስክ ስራ ማግኘት አለባቸው ስለዚህ ይሄንን ለማድረግ ለመረጃ ቅይር የተሻለ የተመቸ ሁኔታን መፍጠር መቻል አለባቸው መረጃ የተሻለ የሚገኝበትን ቦታ ማሰስ አሁን ደግሞ ዘመኑ የሶሻል ሚዲያ ነው በተለያዩ የሶሻል ሚዲያዎችና ቅጥር ማስታወቂያ ድረገጾች ስራ መደቦችን መከታተል መቻል አለባቸው በትውውቅም በዩኒቨርሲቲም ባሉ ኔትወርኮች ስራዎችን ለማግኘት ጥረት ማድረግ መቻል አለባቸው እነሱ ተንቀሳቅሰው ሩጠው ደክመው ነው እንጂ በራቸው ድረስ መጥቶ አንኳክቶ ስራ የሚሰጣቸው የለም ቅድም ለማስረዳት እንደሞከርኩት እኔ ዩኒቨርሲቲ ወይም ቤቴ ድረስ መጥቶ አንኳክቶ ይቀጥሩኛል የሚል እምነትና ግምት ነበርኝ ያልሆነ እንዳውም ስራ ፈልጌ ማግኘት ስላልቻል እና ዋው ለካ እኔ እንደማስበው ስራ ማግኘት ቀላል አይደለም እኔ እንደማስበው ቤቴ በር ድረስ ወይም ዩኒቨርሲቲ ሳልመረቅ መጥተው ለምን የሚቀጥሩኝ አይደሉም ብቻ ሳይሆን ስራ የማግኘት እድል በጣም ጠባብ እንደሆነ ብሔራዊ ኩራቴ ሁሉ ተሟጦ ካለቀና ተስፋዬ በሙሉ በእግዚአብሔር ላይ ከሆነ በኋላ ነው ማለት ይችላል ስራ ማግኘት የቻልኩትና ይሄ ዛሬ ሳይሆን ድሮም በእኛም ጊዜ የነበረ ችግር መሆኑን ልጆች ተረድተው ከተመረቁ በኋላ ብዙ የነሱን ጥረት የሚጠይቅ የስራ ማፈላለግ ስራ እንዳለ መረዳትና ማወቅ መቻል አለባቸው ሁሉም ወጥቶ የራሱን መክፈት አለበት ብዬ አላምንም እውነት ለመናገር ምክንያቱም የሌላን ካምፓኒ ማኔጅመንት ማየት አለብን የሌላን ካምፓኒ ዲዛይን እንዴት እንደሚሰራ ማየት መቻል አለባቸው ብዬ አስባለሁኝ አጠቃላይ ያለው ወርክ ፍሎ ምንድነው የሚለውን ማየት መቻል አለባቸው ምክንያቱም ባህር ዳር ዩኒቨርሲቲ ስንማር ቲዮሪ በጣም ይበዛል ከዛ በኋላ ደግሞ እኛ ክሬቲቭ እንድንሆን ስለሚፈልግ የራሳችንን ፕሮዳክቶችና ምን ነው እየሰራን የምንከርመው ሶ ወተን ግን ያለውን ማኔጅመንት ያለውን አጠቃላይ ስታይል ወተው ሲያዩ ይበልጥ ብሮድ የሆነ እንትን ይኖራቸዋል ብዬ አምናለሁኝ ስለዚህ የምመክረው
ቢችሉ መቀጠርን ባይጠሉ ከዛ በኋላ ከተቀጠሩ በኋላ ደግሞ አይተውት የራሳቸው የሚሉትን ነገር ይዘው የራሳቸውን ሐሳብ የራሳቸውን ሲግኒቸር ሉክ ይዘው ደግሞ ሲወጡ ሞር ተቀባይነት ይኖራል ብዬ አምናለሁ። ወጣውም ለማውራት ሞር የሚጠቅመው ያኛው ነው። ስራ ማለት የግድ ቅጥር አይደለም። ስራ ማለት የግድ በተማሩበት የስራ መስክ ብቻ ማለት አይደለም። በጣም ብዙ በስራ መስኩ ላይ ያልተማሩ ሰዎች ግን በዚህ ዘርፍ ላይ የሚሰሩ ውጤታማ የሆኑ ከኛም በተሻለ አሉ። በተመሳሳይ በእኛም የስራ መስክ ተመርቆ በቅጥር ብቻ ሳይሆን በትንንሽና በጥቃቅንና አነስተኛ ስራዎች ላይ ተሰማርቶ ስራ በመጀመር ራስን ማሳደግ የሚቻልበት እድል አለ። ስለዚህ ተመራቂዎች ሁሉ ጊዜ ማሰብ ያለባቸው በአንድ በኩል በተማሩበት የስራ መስክ ብቻና ተምረው ስለተመረቁ ደግሞ በቀጥታ ወደ ከፍተኛ የስራ መደብ ላይ ገብተው እንደሚሰሩ ብቻ ሳይሆን ዝቅ ብለው ከትንሹ የስራ መደብ ላይ ጀምረው ለመስራት ራሳቸውን በስነ ልቦና አዘጋጅተው መምጣትን ለዚህም ደግሞ እንዲረዳቸው የቀለም ብቻ ሳይሆን የሙያ ልምድም ማግኘት የሚችሉበት በተለይም ፕራክቲካል አታችመንት የሚባለውን የስራ ጊዜ በጣም ሊጠቀሙበት ይገባል የሚል ምክር አለኝ። ዩኒቨርሲቲ ክላስ ውስጥ ሲማሩ ከሚያገኙት የቀለም ዕውቀት ባልተናነሰ ምናልባትም ከዛ በበለጠ ትኩረት ሰጥተውና ጊዜያቸውን ሰውተው ሊሰሩበት የሚገባ ነገር ቢኖር በክረምትም ለአንድ ዓመትም ለፕሮጀክትም ወደ ፋብሪካዎች የተግባር ስራ በሚሰማሩበት ጊዜ በጣም ከፍተኛ ጥረት አድርገው የተግባር ዕውቀት ማግኘት የሚችሉበትን ሁኔታ መፍጠር መቻል አለባቸው። ይሄም ወደ ስራው ዓለም ሲሰማሩ በቀጥታ የተግባር ሰው አድርጎ ሊያሳያቸው የሚችልበትን ስዕል ይፈጥርላቸዋል። ቦልድ አፓረል ቤዚክሊ እየሰራ ያለው ፕሮፌሽናል ዊሮች ላይ ነው። ከዛ በኋላ ሁለተኛ ላይን ዊኬንድ ፕሮዳክቶችን ጀምረናል። ዊኬንድ ፕሮዳክቶችን የጀመርነው ሰስተነብል አድርገን ነው። ክላይንቶቻችን ፕሮፌሽናል የሆኑ ሰዎች ናቸው። በጣም ደግሞ ስፔሲፊክ ያደረግነው ፕሮፌሽናል ሴቶች ላይ ነው ሞር ፎከስ አድርገን እየሰራን ያለነው። ሴቶች በደንብ ኢምፓወር ሆነው ወጥተው ሰርተው እንዲገቡ እንፈልጋለን። ሰርተው ደግሞ ሲገቡ የሚወዱትን ልብስ እንዲለብሱ እንፈልጋለን። ከዛ ደግሞ ከሰኞ እስከ አርብ ከሰራንላቸው ቅዳሜና እሁድ ደግሞ ሪላክስ የሚያደርጉበትን ኢንኬዝ ሚቲንጎች ቢኖሯቸው የቅዳሜና እሁድ ሉኮች ይዘው ኢቨንቶች ቢኖሯቸው ስቲል ያንን ፕሮፌሽናል የሆነ ግን ደግሞ በአገራችን የተሸመነ ፕሮዳክቶችን አድርገው እንዲወጡ ነው እየሰራን ያለነው። ቦልድ አፓረል ይሄንን ነው እየሰራ ያለው። የመንስትሪያል ፓዶችንም እየሰራን ያለነው ከኤንጂኦዎች ጋር አንድ ላይ ሆነን በተማሩበት የስራ መስክ ተሰማርቶ መስራትን ብቻ ሳይሆን በተማሩበትም ይሁን ከተማሩበት የስራ መስክ ውጭ የተፈጥሮ ስጦታው ጸጋው ታለንቱ መክሊቱ እስካላቸው ድረስ ውስጣቸውን ፈትሸው አውቀው አግንተውት ሊሰሩበት እንደሚችሉ እስከደረሱበት ድረስ በየትኛውም መስክ ተሰማርተው መስራት መቻል አለባቸው። ይሄ ለራሳቸው ብቻ ለቤተሰብ ብቻ ሳይሆን ለሀገርም ጥቅም አለው ብዬ አምናለሁ። በተማሩበት የስራ መስክ በከፍተኛ የስራ መደብ ላይ ወይንም በትልቅ ባለሀብትነት ራሳቸውን ወዲያው እንዲያገኙ መጠበቅ የለባቸውም። ዝቅ ብለው ሰርተው ተምረው ወደ ላይ ሲያድጉ እላይም ለውሳኔ ሰጭነት ሲደርሱ የሚያግዝ ዕውቀትን አጠራቅመው ስለሚገኙ ይሄ የሚያግዛቸው መሆኑን ማወቅ መቻል አለባቸው። ከተማሩበት የስራ መስክ ውጪ ባለም የስራ መስክ ለመሰማራት ራሳቸውን ማዘጋጀትና ያንን አጋጣሚ ለመጠቀም መሞከር መቻል አለባቸው። መክሊታቸውን ፈትሸው ማግኘትም ጎን ለጎን ችላ መባል ያለበት ነው ብዬ አላምንም። ስለዚህ ተመራቂ ተማሪዎች ትምህርታቸውን በአግባቡ መጠቀም መማር መቻል አለባቸው። ተምረው ሲመረቁ በቀላሉ ውጤት ሊያመጡበት የሚችለው እጃቸው ላይ ያለው ነገር የተማሩበትና የተመረቁበት የስራ መስክ ነው። ይሄን የስራ መስክ አሟጦ መጠቀም እንደተጠበቀ ሆኖ በዚህ ብቻ ግን ሳይወሰኑ ከዚህ ውጭም ያሉ መክሊቶች፣ ችሎታዎች፣ አቅሞች፣ ጥበቦች ካሏቸው እነዛን ተጠቅመው መስራትና ለራስ ለቤተሰብ ለሀገር አስተዋጽኦ ማድረግ የሚችሉበት ሁኔታን መፍጠር ተገቢ ነው ብዬ አምናለሁ። ሁሉንም ማመስገን እፈልጋለሁ። ባህር ዳር ዩኒቨርሲቲም አስተማሪዎቻችን በጣም ነው የምናመሰግነው። እናንተም ደግሞ ዶክመንት ልታረጉ ስለመጣችሁ ቢሮአችን በጣም ቴንኪዩ።